እየጠበኩሽ ነው። እንዴ አሁን እርግብ የት እንዳለች ትነግሪኛለሽ ወይስ አትነግሪኝም? ምን እያደረግሽ ነው? እየተጫወቱኝ ይመስልሻል? ይኸውልሽ ስምምነታችን እኮ እንደዚህ አልነበረ። እውነት ስታስቢ እኔ ከአንቺ ጋር ስምምነት ማድረግ መስሎሽ ነበር? እንግዲህ አስግደኝ። ከዛ እርግብን እስከ መጨረሻው ታገኛት። ኧረ እባክሽ ሞኝ ነው እንዴ መስዬ የምታይሽ? ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጨዋታ። ይልቅ ስለ ወርቆ የነገርሽኝን ነገር ምረሳ እንዳይመስልሽ። አሁን እርግብ ቤት ነው ያለች። ግደኝ አልኩሽ እኮ። ለምን እገልሻለሁ? እንዲህ በቀላሉማ አልገልሽም። መጀመሪያ ሁለቱን እጆችሽን፣ ከዛ አንድ አይንሽን፣ ከዛ እያልኩኝ አንድ እግር እስከሚቀርሽ ድረስ በዚህ ሽጉጥ እጫወትብሻለሁ። ታዲያ ግደኛ። የትኛው ይሻልሻል? ቀኝ እጄ ይሻልሻል ወይስ ግራ እጄ? ጫርግ መሳብ ተጫወትሽብኝ አይደለ አንቺ ውሻ። ቆይ እነማን ናቸው? መቀለልሽ ነው? ጫርግ አልኩኝ እኮ መሳብ። ታውቂያቸዋለሽ? መቀለልሽ ነው? ወይኔ ባዩሽ ከስንቱ ጀግና እንዳላመለጥኩ በአንዲት ሴተኛ ዳሪ ምክንያት እንደዚህ ነው። ሄዱ፣ ቀጥሉ፣ ወደፊት ሄዱ። ትዳር እንደሌለ ምናምን አትናገር። ወይ ላሽ ብለህ ማለት ነው ወይንም አለ በህይወት የሰው ብለህ ማለት ነው። በገም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ሲናገር የነበረው። ሚዲያ መትወጣ እኔ ታገባሁ ሚስቴን አለው። እኔ የታገባሁ እንደውም ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ ኒካም የሚዋርድ ነገር ነበር ሲናገር የነበረው። ምሳሌ እንዴት ሲታይ ማለት የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርድ ካመጣው አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው። ገባሽ? እንዴት ሲታይ እኔ የሸሪያ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለው። እና የወደፊቱ እቅዱን ነው የሚናገረው። በቃ ሚዲያ እንትን የማትል እንደውም እኔን ባሽሙር እየነካ ነው መሰል የማትጨቃጨቅ የማትቀና ምናምን እንደዛ ነገር ይላል። እና አልሙይም ምን አሁን ታሳጥረው ያማለ ይህም ማለ እሱን መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ እራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ። ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ። በዚህ እንኳ በስተ መጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ የማትፈልገኝ ከሆነ ምንም ችግር የለም። እኔ እወጣልሃለሁ ከህይወትህ ምንም ችግር የለም። አይ ወድጄሽማ አሁን እኔም ድምፅሽ እየመጣልኝ ነው። እዚህ ጋርም ቼክ አደረግኩት። አንቺ ኢመራት ለመምጣት አናግሪያት ሙኒትን ብሎ አናግረሽኛል አይደለ እንዴ? አናግሪያት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ነበር የመጨረሻ ቀጠሮ እና በሙኒት ነው የጀመርሽው? ፕሮሰስ ገና ነበረ። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው? አገር ለመግባት ሂሳብ ድረስ ተነጋግረናል። እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም? አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ የመስማት ሱስ የለብንም ሁላችንም። ወያዚ አንድ ጊዜ እኔ ዙዙ በዋትሳፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልጊልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትሳፕ ላውራሽ ብላይ ስታወራኝ ችግሯን ነገረችኝ ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረች ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ እንዴ ለሽ ይሄ ወንድ ወልይ አምር የራሷ
ለእሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ። ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው። ገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር አልፈልግም አለ እንዴ? አልፈልግም አለ እንዴ? እንደዛ ነው ለእኔ ያለችኝ። እንደዛ ሲላት በቃ ብር የመልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፏለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንት። ገንዘብ ገንዘቡ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድን ነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድን ነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለንኝ። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ከዚያ ወዲህ አላገኝም አለ። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ሰጠኝ ይገባል። ገና እኮ ከመጣ እኔ ያጭበረበረሽ እየሰራ ነው ታዲያ የሚያልኩት ኑሮ ይከፍልሻል። እየሰራ እየሰራ አይደለም ሲጀመር። እኔ ምካቡ ይህን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው። ለማንኛውም የእሱንም ሳይድ ይናገር ልንገራት መጀመሪያ። ዙዙ አወልሼ አህመድ ስራ እየሰራ አይደለም። እቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። ነው ኮሚኒቲ ያውቃለሁ። ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን የተበላ ሰው እኔ ላስመልስልሽ አልችልም። አቡ በአላህ አሁን አንድ ነገር እኔ ልናገር። አንተም ታወራል። ሁለታችሁም እስከዛሬ ድረስ ለእኔ ለምን እንደደበቃችሁኝ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታደርግብኝ ሳስታረቅ 5 ሳንቲም ብር እንደተሰጠችው ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ፣ እንዳይቀየመኝ ስትይ እጂ ተቆጥቼ እንደ እናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ብትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው የአንቺን ላይፍ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት የለም አውቃለሁ። እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ። ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ። አሁን ቪዲዮ አብራ የአንተን ሳይድ ተናገር። ከዛ ብሯን በስንት ወር ክፍያ ያው ሙኒትም ተናግራለች። ስራ አልጀመረም። ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው፣ በእግሩ ቆሞ መሄድ የማይችል አካል ጉዳተኛ ልጅ አለው። እኔ
ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት አንቺ ደግሞ 100 ሺህ ሞልተሽለት ዱባይ እየመጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ መሄድ ቪዲዮ አለኝ። ልጁ ቆሞ መሄድ የማይችል ልጅ አለው። አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሽ ያለው መጀመሪያ አዳምጪው እና በእኔ ተፈርጃለሽ። 30